ሰላም እንዴት ናችሁ? እስከ ዛሬ ደግሞ ከሀ እስከ ተ ባሉ ፊደሎች ማለት ነው ቃላትን በአማርኛ እና በእንግሊዝኛ እንመሰርታለን ማለት ነው። ለአካውንቱ አዲስ ከሆናችሁ ፎሎ አድርጎ በውስጥ መስመር መማር የምትፈልጉ ስልካችን ባዮ ላይ አለ፣ አናግሩን። ቀጥታ ወደ ትምህርቱ ነው የምንሄደው። ከዚህ ጋር ሀ አለች። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ እነዚህ የአማርኛ ፊደሎች ናቸው ማለት ነው። አሁን ደግሞ የምናየው የእንግሊዝኛ አቻቸውን እናያለን ማለት ነው። ለምሳሌ ሀ ስንል ኤች ኤ ሀ ስንል ኤች ኤ ይሆናል። ለ ስንል ኤል ኢ ይሆናል። ለ ሀ ስንልም ኤች ኤ ነው የሚሆነው ኤች ኤ። መ ስንልም ኤም ኢ ይሆናል ኤም ኢ። ሰ ስንልም ኤስ ኢ ሰ ስንል ኤስ ኢ ይሆናል። ረ ስንልም አር ኢ ይሆናል አር ኢ። ሰ ስንልም ኤስ ኢ ሞግሼ ስለሆኑ ማለት ነው። ንጉሱ ሰና እሳቱ ሰ እዚህ ላይ ሸ ነው ኤስ ኤች ኢ ሸ። ከዛ ቀ ነው ኬ ኢ በ ቢ ኢ ተ ደግሞ ቲ ኢ ይሆናል ማለት ነው። ስለዚህ ልክ ከሀ እስከ ተ ባሉ ፊደሎች በአማርኛና በእንግሊዝኛ የሰው ስሞችን እንዲሁም ቃላትን እየመሰረትን እናያለን ማለት ነው። ተከተሉኝ። ለምሳሌ መ ነች እዚህ ጋር መ ለ ሰ መለሰ መለሰ መለሰ። መ ሲሆን ኤምኢ ነው አይደል? ኤምኢ። ለ ስንል ኤልኢ፣ ሰ ስንል ኤስኢ። ስለዚህ በአማርኛ መለሰ፣ በእንግሊዘኛ ኤምኢ ኤልኢ ኤስኢ መለሰ ይሆናል ማለት ነው። በቀለ 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 በአማርኛ በቀለ፣ በእንግሊዘኛ ደግሞ በቢኢ ነው። ቀ ደግሞ ኬኢ ነው። ለ ደግሞ ኤልኢ ነው። በቀለ በአማርኛ በቀለ፣ በእንግሊዝኛ ማለት ነው። ተረበሸ 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 ተረበሸ። በእንግሊዝኛ ደግሞ ቲኢ ማለት ለተ ነው። አርኢ ለረ፣ ቢኢ ደግሞ ለበ ነው። ሸ ደግሞ ኤስ ኤች ኢ ነው ማለት ነው። ስለዚህ በአማርኛ ተረበሸ፣ በእንግሊዝኛ ተረበሸ ይላል ማለት ነው። እዚህ ጋር ሸበተ 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 ሸበተ። ሸ የምትጻፈው ኤስ ኤች ኢ ነው ኤስ ኤች ኢ። በ ደግሞ ቢኢ ነው። ተ ደግሞ ቲኢ ነው ቲኢ። ስለዚህ ሸበተ ኤስ ኤች ኢ ቢኢ ቲኢ፣ ይሄኛውም ሸበተ ይሆናል ማለት ነው። ሸመተ ሸመተ ሸ ኤስ ኤች ኢ ሸ ኤስ ኤች ኢ ነው። መ ደግሞ ኤምኢ ነው። ተ ደግሞ ቲኢ ነው ማለት ነው። ሸመተ ሸመተ ይሆናል ማለት ነው። ስለዚህ መለሰ፣ በቀለ፣ ተረበሸ፣ ሸበተ እንዲሁም ሸመተ የሚሉ የአማርኛ ቃላትን በእንግሊዝኛ ደግሞ እንዴት እንደሚጻፉ አይተናል ማለት ነው። አማርኛና እንግሊዝኛ ለማንበብ ጀማሪዎች ከሆናችሁ ቤታችሁ ይህ ነው ማለት ነው። በኦንላይን ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማር የምትፈልጉ ስልካችን ባዮ ላይ አለ፣ አናግሩን፣ ደውሉልን ማለት ነው። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ። በቀጣይ ደግሞ ቀጣይ ክፍሎችን ይዘን እንመጣለን ማለት ነው። እስከዛው ሰላም ቆዩ።